ባለፈው እንደተመለከታችሁት ማለት ነው አቶ ደረጀ ለናታን ማለት ነው አንድ መልእክት ነግሮ ነበር። እሱ ምንድነው ኤቢ ሁሉንም ነገር ትወቅ ማለት እናቷም ልጅም ባንደውቀው ከሚያፈጡብኝና ከምሳቀቅ ኤቢ ትወቅ ብሎም እንግዲህ ግን ለናታን መልእክት ልኮ ነበረ እና ኤቢዬም ደግሞ ያው የቀለበት ፕሮግራሟን ለማድረግ እንግዲህ ከቃዲስ ጋር ደፋ ቀና በምትልበት ጊዜ ላይ አቶ ደረጀ እንግዲህ ያው ይሄንን ነገር ይነግራታል። እና ናታንም እንግዲህ ግን አባዬ የሆነ መልእክት ላንቺ እንዲነግርሽ ልኮኛል ሲልም እንግዲህ ግን ምንድነው ምናምን ማለፌ ማለት ባለፈው አንተና ዳጣ የደበቃችሁ ነገር ነው ስትልም አውድ ስለሱ ጉዳይ ላወራሽ ፈልጋለሁ ትላለች። አይ ቆይናና መጀመሪያ ከቃዲስ ጋር ቀለበት ምናምን ልናይ ስለሆነ ወደ እሱ ጋር መሄድ አለብኝ ትላለች። በዚህ ጊዜ ናታን ቆይናና ኤቢ ከአባዬ የሚበልጥብሽ ነገር አለ እንዴ? ከአባዬ የሚበልጥ ምንም ነገር የለም። ስለዚህ ቃዲስን ሂጅና ቀጥሬውና ነይ ቶሎ የምነግርሽ ነገር አለኝ ይላታል። እሷም እንዳያችሁት እንግዲህ ቃዲስን ሄዳ በሌላ ቀን እንግዲህ ፕሮግራም ይይዛሉ። ያው እንግዲህ ታውቃላችሁ ቃዲስ ደግሞ ይረዳታል። እንግዲህ ለአሁኑ ጎበዝ ነው እንግዲህ ጨዋ ነው። እሺ ነው እንግዲህ ግን ያው እሺ ካለ ምን ጠባለ ነው እያለ ያለው ማለት ነው ቃዲስዬ እና ምስ ብላም ይኸውልሽ ኤቢ እማዬ እንግዲህ ግን የሆነ ትልቅ የሚስጥር አውቃለች። በጣም ተደብቆ የከረመ ሚስጥር ነው ያወቀችው ሲልም እንግዲህ ናታን ይነግራታል። ምንድነው? ቆይ እኔ እኮ እማዬም አባዬም እናንተም እኮ ነገሩ ብላችሁ እኮ የሚነግረኝ ሰው ጠፋ። ምንድነው እማዬ ያወቀችው ነገር ምንድነው? ናታን አሁኑኑ ንገር እያለችም ትናገራለች። ተረጋጊ፣ አሁን ሁሉንም ነገር አንቺ ታውቂያለሽ፣ እነግርሻለሁኝ፣ ግን ደግሞ መረጋጋት አለብሽ ይላታል። እሺ ምናምን ትላለች። እንግዲህ ግን እማዬ እንደዚህ የምትሆነው ስለ ሰላም ልጅ አባት እንግዲህ ግን ስላወቀች ነው ብሎም እንግዲህ ነግራታል። እና ታዲያ ምን ችግር አለው ማለት ማዬ ስለ ሰላም ልጅ እንግዲህ ግን ብታቅ ምንድነው ችግሩ ስትልም እንግዲህ ነገሮችን ቀለል አድርጋ ነበረ ያየቻቸው። እና እሱም እኮ ችግር የለውም ነበረ፣ ግን ትልቁ ችግር የሰላም ልጅ አባት አባዬ ነው ሲልም እንግዲህ ይነግራታል። በዚህ ጊዜ በቃ ሰማይና ምድሩ ነበር የተደበላለቀባት ኤብዬ። ምክንያቱም እንዲሁ አባቴ እንደዚህ አይነት ነገር ጭራሽ ደግሞ አስቡት፣ ሰላምዬ እንግዲህ እንደ ቤተሰብ ነው የምታያት። ማርታ በጣም ተወዳታለች፣ በጣም ታምናታለች። አንድ ነገር እኮ ማለት ነው ማለት የሆነ ቤታችንን ሁሉን ነገር እኮ ጥላን የምንሄደው እንግዲህ ማርታዬ ማለት ዱባይ ድረስ እንግዲህ ለስራ የመጣችው ሰላምዬን ስለምታምናትና ስለምትተማመንባት ነው አይደል እንዴ? እናም ያንን ነገር እንግዲህ ግን በፍጹም ታደርጋለች ብለው ማሰብ ሆነ መገመት ትልቅ ይከብዳል አይደለ? እናም ኤብዬ ይሄንን ነገር እንግዲህ በፍጹም በቃ አልገመተችውም ማለት አልገባኝም። እየቀለክብኝ ነው እንደ ወይስ ምን ትላለች ብለክ እያሰብክ ነው ስትልም አይ ከምሬ ነው ኤቢ የሰላም ልጅ አባት አባዬ ነው ሲልም እንግዲህ ከናታንም በድጋሚ እየነግራታል። ኤቢዬም እንዳያችሁት እንግዲህ ወደ እናቷ ጋር ሄዳ ነበረ። እናቷ ደግሞ አሁን ላይ በጣም ከሚባለው በላይ ስበር ድቅቅን ያለችው ማለት ነው። እናም እናቷ ጋር ሄዳ አይታት ተመልሳ ትሄዳለች። እንዴት እንደዚህ ያደርጋል ናታን ንገረኝ፣ ውሸት ነው በላይ ንገረኝ ናታን እያለችም እንግዲህ በተደጋጋሚ ናታንን እየጠየቀችው ነበረ። ኤቢ ተረጋጊ፣ ምን እየሆንሽ ነው? እኔ እኮ እንደዚህ እንድትሆኝ እኮ አይደለም እየነገርኩሽ፣ መፍትሄ እንድንፈልግ ነው። ስለምን መፍትሄ ነው የምታወራው? እንዴት በእናቴ ላይ ጭራሽ ከሁለት ሴት እንዴት እንደዚህ ያደርጋል እያለች ነው። ዳጣዬን እንግዲህ ከሌላ እንደወለዳት ነው እየተረዳች ያለችው። ግን ደግሞ ዳጣ ሚስቷ ትሆናለች ብላ እንዴት እንዳላሰበ ባላቅም እንዴት እናቴን ሶስተኛ ሚስት ያረጋታል? እንዴት እኔ እኮ ዳጣን እኮ በአንድ ቀን ስህተት ነው ብዬ እሺ ብዬ ተቀብዬ ነበረ እንዴት ጭራሽ ሁለተኛ እንዴት ይሳሳታል? እያለችም እንግዲህ ግን ናታንም ከኋላ እየሄደ እባክሽን ኤቢ ተረጋጊ፣ እማዬ ትሰማሻለች እያለም እንግዲህ እያረጋጋት ነበረ። ምን ማለት ነው እማዬ ትሰማሻለች ማለት? ሁሉንም ነገር ትስማ፣ ሁሉንም ነገር ማወቅ አለባት። ቆይ አንተ እናት ስላልሆነች ነው ስላልወለደች ነው እንደዚህ የምትሆነው ስትልም ኤቢ እንደዚህ አትበይ፣ እኔ እማዬን በጣም ወዳታለሁ፣ በጣም ነው ማከብራት እና እኔ እንደዛ ነገር አስቤ አይደለም ሲልም እንግዲህ ግን እኔ ለማዬ አስቤ ነው እንደዛ እያልኩኝ ያለሁት። እማዬ ሁሉንም ነገር አውቃለች። ስለዚህ የዲኤን ምርመራውን አሁን እየጠበቀች ነው። ስለዚህ አንቺ መረጋጋት አለብሽ እያለም እንግዲህ ነግራታል። ናታን ይህንን ነገር የተናገረው ትዳራቸው እንዳይፈርስ፣ ትዳራቸው አደጋ ላይ እንዳይሆንና ይሄ ቤት እንዳይፈርስ የሆነ መፍትሄ ማድረግ አለብን፣ የሆነ መፍትሄ ማበጀት አለብን ብሎ ነው እንጂ እንግዲህ እንዳያችሁት
እንጂ ያው ለኤቢ መናገር ማለት ያው ለእናቷ እንደምታደላ ያው ከመጀመሪያው ጀምሮ ናታን ያውቅ ነበር። ማለት ዳጣ ራሱን እንንገራት ብሎ እንግዲህ ከአንድም ሁለቴም ጥያቄ አንስታ ነበረና አይ በፍጹም ኤቢ ያወቀኝ ማለት እሳት ላይ ጋዝ እንደማርከፍከፍ ነው ብሎም እንግዲህ ነበር የተናገረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ኤቢም አባቴን ነው የምፈልገው፣ የት ነው ያለው? አባዬን ነው የምፈልገው እያለችም እንግዲህ ናታንን እያስጨነቀችው ነበረ። ቆይናና አባዬን አግኝተሽው ምን ልትይው ነው ስትልም እውነት ከሰላም ጋር ተኝቶ ነው እውነት ናታን ንገረኝ እያለች ምንትን ስትልም አሁ በቃ ሰላም አንቺ ዳጣንች ኤቢ ነገርኩሽ እኮ ሲላትም ከዛ አባዬን ማግኘት የምፈልገው እሺ አግኝተሽው ምን ልትይው ነው ሲላትም እውነትን መሆኑንና ለመሆኑን ማረጋገጥ አለብኝ ከራሱ አንደበት ስትልም ከዛ ሳረጋግጠሽ ምን ልትይ ነው ሲላትም እንግዲህ ግን እውነት ከሆነ ይህንን ነገር አድርጎ ከሆነ አባዬ ብዬ አልጠራውም፣ በፍጹም እሱ አባቴ ሊሆን አይችልም፣ ይኸውልህ እናቴም ሁሉንም ነገር ማወቅ አለባት ስትልም እንግዲህ ትናገራለች። እና ታዲያ የትዳር ይፍረስ ብለሽ በዚህ በትዳር ላይ የፈረሽበት ነው ወይ ሲልም እንግዲህ እናታንም ሲጠይቃት አዎ ዲፍረስ እናቴ ሶስተኛ ሚስት ሆና ከምትኖር ይሄ ትዳር ይፍረስ ስትልም እንግዲህ ትናገራለች። ደረጀም እንዳያችሁት እንግዲህ ከውጭ እየመጣ ነበረ ቤቱን እየተመለከተ እንግዲህ ቤቱ በቃ አለ አይደለ ጭር ከማለቱ የተነሳ የቤቱ ድባብ እንግዲህ ውስጥ ላይ ያሳቂያ ጨዋታ እንግዲህ ከመጥፋቱ የተነሳ አሁን ላይ ቤቱ ሊውጥ ደረሰ እያለም እንግዲህ ይሄው መጣሁኝ ቤቱን ማንተም ልትውጥ ደረስክ እያለም እንግዲህ እንዳያችሁት በጣም በትካዜ ነበረ ቤቱን ራሱ ቆሞ እየተመለከተው ያለው። ሌላው ይሄንን ነገር እንግዲህ ጭቅጭቅ የሰማችው መርታ ምንድን ነው ሲቀጥልስ ኤቢኤስ ስለምንድን ነው እኔ ጋር መጥታ ተመልሰ ሄደችው ብላ ወደ ሳሎን ዝግ ብላ እንግዲህ ከን እየተጓዘ መጥታ ነበረ። ዳጣዬ እማዬ መጣሽ እንዴ ብላ አቀባበል ታደርግላታለች። ምንድን ነው ኤቢዬ መኮ ክፍሌ መጥታ አየት ታደርገኝ ሄደ ደግሞ ውጭ እየተጨቃጨቁ ነው ናታን ነው እንዴ ስትልም እንግዲህ እንዳጣም የሆነ ወሬውን ነገሩን ሁሉ ለማስቀየስ እየሞከረ ነበረ። እና እስቲ ሂጂና ያቸው እኔ እንደው ፀሐውንም ራሴን በጣም አሞኛል ሂጂና ያቸው እስቲ ምን ተፈጥሮ ነው ብላም እንግዲህ እየነገረቻት ነበረ። ኤቢዬ ደግሞ እቺ ዳጣ ደግሞ ያው አዝግ ነገር አይደለች። ምክንያቱም ያው በሩ ተከፈተ እንዲሁም በይፋ ነውና የሚሰማው በጣም ስለፈራች እንግዲህ ያው እና ማለት የማርታ ስርስር እያለች ነገሮችን እንዲሁም ደግሞ ሀሳቧን እየሰረቀቻት ነበረ። እና ማየ እንግዲህ በቃ ዛሬ ልትሄጂ ነው ስትላት ይሄን ነው መሄደው ምናምን ትላታለች። አይ ማለት የሆነ ገበያ እኮ ሄዳለሁ ብለሽ ነበረ ስትልም ትናገራለኝ። አይ በፍጹም እኔ የትም አልሄድም ብላ ማርታም ቁጭ ትላለች። በዚህ ጊዜ ያው ጫጫታው ማለት ነው ጋብ ይላል። ሂጅና ያቸው ምናምን ስለሸኮ በቃ ይዝም አሉ። ምን ሆነውብኝ ሆን ስትለም ወይ በቃ ምንም አይሆኑም እማዬ ሂጅ እኮ ላያቸው ነበረ ግን ደግሞ እንዳየሽው ግሬዛ ላይ ያለችም እንግዲህ ማርታም ማለት ኤቢም ይች ዳጣየም ለማርታ ትነግራታለች። ማርታም እንግዲህ ከነሽ በቃ ምናምን ብላ እንግዲህ አገራማን ነው ብላ ቁጭ ብላለች። ምን አገራማን ነው ትላለች። ያው በጭንቀት ውስጥ ሆና ማለት ነው። ኤቢዬም ወደ አቶ ደረጀ ቢሮ እንግዲህ መሄድ አለብኝ አባዬን ሁሉንም ነገር መጠየቅ አለብኝ ብላ እንዳያችሁ ወደ ቢሮ ሄዳለች ማለት ነው። እንግዲህ ወደ ቢሮ ስትሄድ ጎዳና ላይ ምጥንን እንግዲህ አግኝታን ነበር። ምጥንዬም ደግሞ ኤቢ እያለቀሰ ምናምን ስታገኛት እሷም በዛው በጎዳናዋ ላይ ቁጭ ብላ አብራት እያላቀሰቻት ነበር። ኤቢ የኔ ራሱ አላቅሽሻለሁ የምር ኤቢ ዋው ትወና ብዬላታለሁ። ትተውነዋለች ማለት ነው። የምር በጣም አንደኛና ጎበዝ ልጅ ነች ብዬ ነው እኔ ከራሴ ከ100% ሰጥቻታለሁ። ኤቢ ትወና በጣም አንደኛና ጎበዝ ልጅ ነች። በጣም በቃ ከልቧ ነው የምትተውነው። በተንኮልነቷም በጊዜ ትተውነዋለች። አሁን በተለይ ደግሞ በቃ በጣም መልካም ልጅ ከመሆኗ የተነሳ እንግዲህ በጣም እየተወነ ነው። ናታን እንግዲህ ግን አባዬ ብዙ ነገር እንግዲህ ለፍቶብሻል፣ ስለዚህ ይሄንን ትዳር ማዳን አለብሽ እያላት ነው። እሷም ደግሞ እንግዲህ በፍጹም ብላለች ማለት ነው። እንግዲህ ወደ ቢሮ ሄዳ ነበረ። ቢሮ እንግዲህ ስትሄድ እንዳያችሁት ያው ቀርሞ አቶ ደረጀ ቤት መጥቷል፣ ግን አላዩትም። ያው ከጀርባ በኩል ነበረ እነሱ ሲጨቃጨቁ። እናም ደረጀም ወደ ውስጥ ሲገባ ማርታ ሶፋ ላይ ተቀምጣ ነበርና ደረጀን ስታየው እንግዲህ ጥርሷን ንክስ አድርጋ ተነስታ እሱን ላለማየት ወደ ክፍሏ ትሄዳለች። ደረጀም እንግዲህ ከነሷ ከሄደች ብሎ ተመልሶ ለመውጣት እንግዲህ ከእንትን ሲልም ዳጣዬ ከኋላ አባዬ ብላ እንግዲህ ትጣራና
ወይ ልጅ እንዴት ናችሁ ሲልም እንግዲህ ምግብ በላይ ለመሆኑ ስትል አዎ እማዬ ደህና ነች በልታለች አላለችም። አቤት በቃ ለአባቷ ማለት ነው ለአባቷ እንግዲህ ማርታ እንደዛ እየማቀቀች ጭራሽ ደህና ነች አንተ አትጨነቅ ምናምን እያለችም እንግዲህ አባቷ ምግብ ለማብላት እንሂድ ምግብ እንብላ እያለችው ነበረ። እና ውዶቼ ዳጣ ድራማ ቀጣይ ፓርት አለው። በቀጣይ ፓርት እስከምንገናኝ መልካም ቆይታ። ባይ ባይ። ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። መልካም